የኪነ ጥበብ ስራዎች ባህልና ታሪክን እንዲሁም የማህበረሰብ አኗኗር ጠንቅቀው በማወቅ ማስተዋወቅና ተጠብቆ እንዲቆይ በማድረግ ረገድ ሚናቸው ጎላ ነው። የአንድን ማህበረሰብ ታሪክና ባህልን በልኩ ማንሳትም የኪነ ጥበቡ አካል የሆኑት ጸሐፍት ተግባር ነው። ባህል በእውቀት ይደረጃል፣ በህብረተሰብ ይደረጃል፣ እያደር እየተስፋፋ ይሄዳል። መልካም ባህል ከሆነ ሁሉም ሰው ይቀበለዋል። አዲስ ባህል ትፈጥራለህ፣ የነበረህን ባህል ግን አትደመስስም ማለት በታሪክነት ተመዘግበዋለህ። ጉድለትም ቢኖረው በስነ ጽሁፍ ውስጥ የራሱን ድርሻ ይዞ ደራሲ የስነ ጥበብ ሰው በሙዚቃም በጽሁፍም በቅርጻ ቅርጽም የሚገልጸው ታላቅ የህዝብ ሀብት ነው። የታሪክ ጸሐፊ ወይም ደግሞ ተመራማሪ አገሩ ሺ ጊዜ ቢወድ ከሌሎች አገሮች አብልጬ የሉዓላዊነት የመገለጫ ናት፣ የዜግነት የማንነት የመሰረት ናት ቢልም ያንን የሀገሩን ታሪክ በትክክል መጻፍ በትክክል መግለጽ ይኖርበታል። ደብረ ብርሃን ዩኒቨርሲቲም በመሰል ተግባራቸው ማህበረሰባዊ ሚናቸውን ተወጥተዋል ላላቸው 3 የኪነ ጥበብ ባለሙያዎችን እውቅናና ሽልማት ሰጥቷል። ባህልና እሴት አጉልቶ ሲያስተዋውቁ ሲጽፉ በስነ ጥበቡም ተዋናይ የነበሩ ግለሰቦች ነበሩ። እነሱ ለይቶ እውቅና መስጠት እውቅና ስንሰጥ ግብ ያደረግነው ምንድነው? አንደኛ ሰው በአደረገው አስተዋጽኦ ልክ እውቅና ሊሰጠው ይገባል። እናመሰግናለን። ሰው ስናመሰግነው ደግሞ ነገ የተሻለ እንዲሰራ ያበረታታ ነው ማለት ነው። ስለ አበረከትኩት የስነ ጽሁፍ አገልግሎት ወይም ደግሞ ትንሽዬ የስነ ጽሁፍ ትሩፋቴ ለህብረተሰቡ ይሄን ሰርተሃል ብሎ ወደፊትም እንድትሰራ እድሜና ጤና ይስጥህ ብሎ መርቆ በህዝብ ፊት ይሄንን ሽልማት ስላደረገልኝ ደጋግሜ አመሰግናለሁ። ይሄንን እድል የሰጠኝ የደብረ ብርሃን ዩኒቨርሲቲ ነው። እጅግ በጣም ላመሰግን እወዳለሁ። ለተተኪው ትውልድ አለን የማለት ያህል ነው የተሰማኝና በዚሁ እንዲቀጥልም መልእክቴን ማስተላለፍ ፈልጋለሁ። እውቅና በቀጣይ ለሚሰሩ ስራዎች መነሳሳትን ይፈጥራል። ሰው ስናመሰግነው ደግሞ ነገ የተሻለ እንዲሰራ ያበረታታ ነው ማለት ነው። ስለዚህ ለነሱ እውቅና ሲሰጥ አንዱ ግብ ያደረግነው የቤት ስራ እየሰጠናቸው ብዙ መስራት እንዳለብን ተቀብረው ያሉ ታሪኮችን ፈልፍሎ አውጥቶ ትውልዱን ሊጠቅም የሚችል እንደገናም ደግሞ አገርን ሊጠቅም ሊገነባ በአዎንታዊ መልኩ አገርን ወደፊት እንድትመለከት የሚያደርግ ታሪክ ማውጣት እንዳለብን እንዲሰማኝ አድርጎኛል። ማህበረሰባዊ እሴት ያላቸው ታሪኮች በልካቸው ተሰንደው ሲቀመጡ ደግሞ የማህበረሰብ ኩራት ከመሆን ባለፈ ሀገራዊ ፋይዳቸውም የጎላ ይሆናል። ይህም አብሮነትና ትስስርን ለማጠናከር ያግዛል። የማክበር የመከባበር ምሳሌ እንዲሆኑን የመጀመር ምሳሌ እንዲሆኑን ነው። በርግጥም ደግሞ የሚቻላቸውን ያክል ሰርተዋል። ሌሎች ሁሉ ማለት አይደለም። እጅግ በጣም ከዛ በጣም የበዛም ይሰራሉ፣ ከዛም ያነሰ ይሰራሉ። አንድም የነዚህ ሰዎች ታላላቅ አበርክቶ በቅጡ እንዲታወቅ፣ አንድም ደግሞ ትሩፋታቸው ምንድን ነበር የሰጠን ብለን እንድንረዳ ካለፉበት የህይወት ተሞክሮ አሁን ላለው ትውልድ ብሎም ለሚመጣው ትውልድ የሚዳሰስ እውነትን በተጨባጭ መልእክት እንዲያስተላልፉ በየሚያገኙት መድረክ ሁሉ ደብረ ብርሃን ብቻ አይደለም፣ አርቲስት ብዙ ቦታ ነው አይደለም የሚሄደው፣ ጸሐፊ ብዙ ቦታ ነው አይደለም የሚሄደው፣ እግራቸው በደረሰበት ቦታ ሁሉ የኢትዮጵያውያንን የትላንትና የትስስር መስተጋብር የአብሮነት የሰላም እሴት ኪነጥበብ ብዙ ጨዋታ ስለሚጫወት ኪነጥበብ ብዙ አቅም ስላለው በሚችሉት መንገድ ይሄን ትምህርት ይሄን ስብከት እንዲሰብኩልን ነው። ኪነጥበብ ለአንድ ማህበረሰብ ባህል ቋንቋና ታሪክ እድገት የማይተካ ሚና ይጫወታል። ይህንን በመረዳትም ዕውቀትና ልምድን ተጠቅሞ ማህበረሰባዊ እሴቶችን አጉልቶ ማሳየት ከዘርፉ ባለሙያዎች ይጠበቃል።